ولتكن منكم أمة የሲዳማ ክልል ሙስሊም ወጣቶች ካውንስል የምስረታ መርሃ ግብር በሐዋሳ ከተማ ተካሂዷል። በመስራች ጉባኤው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ ሐሚድ ሙሳ፣ የጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ የሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድርን ጨምሮ ሌሎች ዑለሞች፣ ዱዓቶችና የሲዳማ ክልል ሙስሊም ወጣቶች በተገኙበት ነው የካውንስሉ የምስረታ ስነ ስርዓት የተካሄደው። የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አብዱ ሽኩር አብዱል ቃድር ካውንስሉን በትጋት እንዲያገለግሉ ነው ያሳሰቡት። አንዱን በአንድ አይን፣ አንዱን ዘመዴ፣ አንዱን ሌላ፣ አንዱ የኔ ጎረቤት፣ አንዱን ይሄን የምትሉ ከሆነ የትም መድረስ ስለማንችል ሁላችንም ከሲዳማ ውስጥ ያሉ ማህበረሰብ ማንም ሳንል ከጎሳ ሳንለይ ከዘር ሳንለይ ከመልክ ሳንለይ ሁላችንም አንድ ላይ አድርገን ለማገልገል ዝግጁ መሆን አለባችሁ። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳንጊሶ በበኩላቸው የእስልምና አስተምህሮ በሚያዘው መልኩ ወጣቶች ለሰላም ግንባታ የድርሻቸው እንዲወጡ ነው ያሳሰቡት። እስልምና ሰላምን የመገንባት ጎዳና እንደሆነ በቅዱስ ቁርአን ተደጋግሞ ይገለጣል፣ ተገልጧል። በመሆኑም የሙስሊም እምነት ተከታይ ወጣቶች ሰላምን በመገንባት ለሀገራችን ልማት እድገትና አንድነት እንዲሁም ለሙስሊሙ አንድነትና ከሌሎች ሃይማኖት ተቋማት ጋር ተባብረው ለመኖርና ለመስራት ቁርጠኞች ሊሆኑ ይገባል። በቢሮው የሃይማኖትና እምነት ጉዳዮች ዳይሬክቶሬት ዳይሬክተር ወይዘሮ ደብሪቱ ዳሪሞ የክልሉ ወጣቶች ከቢሮው ጋር ተቀናጅተው እየሰሩ እንደነበሩ ጠቁመው ይህን ማጠናከር ይገባል ነው ያሉት። የሙስሊም ወጣቶች ከዚህ ቀደም በምርጫ ተሳትፏችሁ ጠንካራ ስራ እንደሰራችሁ እናውቃለን። አብራችሁን ስትሰሩ ነበረ። እኛም በሰላም ጉዳይ በልማት ጉዳይ አብረን ስንሰራ ቆይተናል። ቀጣይም ባለን በሀገራችን በሚሰራው የትኛውም ልማት የትኛውም የሰላም ጉዳይ ተሳታፊ ሆናችሁ አብራችሁን ትሰራላችሁ የሚል እምነት አለን። ወጣቶች ለዲናቸው ወይም ሃይማኖታቸው ካስማ በመሆን ለሀገራቸው ኢትዮጵያ የድርሻቸው እንዲያበረክቱ የጋራ አብሮነት ማጠናከር ይገባል ሲሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽህፈት ቤት ኃላፊው ኡስታዝ አቡበከር አህመድ ተናግረዋል። ሚናቸውን እንዲያውቁ እስላም የሰጣቸውን ደረጃና ቦታ እንዲመለከቱ አገር የምትፈልግባቸውን ኃላፊነት ለመወጣት ግዴታቸው ላይ እንዲገኙ መሰባሰባቸው፣ በአንድነት መስራታቸው ልዩ ሊያደርገን የሚገባው ወጣቶች እንደ ወጣት ኃላፊነታችሁን የምትወስዱት ወንድምና እህቶቻችን ከሌላው የተለየ የጋራ አብሮነትን ይዛችሁ መውጣት አለባችሁ። በወጣት መለያየትን መበታተንን ሳይሆን አንድነትን፣ ህብርንና ጥንካሬን ማሳያ ሆናችሁ መውጣት መቻል አለባችሁ። ወጣቱ ትውልድ ለሌሎች ተስፋ ሊሆን እንደሚገባም ጠቁመዋል። ለሌላ ተስፋ ሆኖ ለሌላ መዳን ምክንያት የሆነ ማህበረሰብ እሱ ደግሞ ሌሎች እንዲደክሙ ምክንያት አይሆንም። እኛ ጽንፍ አይወክለንም፣ ሙስሊሞች ነን። እኛ ጠርዝ አይወክለንም፣ እስልምናችን ይሄን አያዘንም። ታሪካችንን በዚህ አቡበከርን በዚህ ሰልማንን ከሩም ሱሐይብን ከሩም አቡበከርን ከቁረይሽ ቢላልን ከሀበሻ ባንድ ሶፍ ላይ ያሰለፈ መሪ የሆነ መመሪያ ያለው ትውልድ በሰፈር በጎጥ አይደበቅም፣ በሆነ ነገር ውስጥ አይቆምም። ከዛ ያለፈ ማንነት ነው ያላችሁ። ራሳችሁን አንድ ሰፈር ላይ እንዳታቆሙት፣ ራሳችሁን አንድ አካባቢ ላይ እንዳትጥሉት። ለዓለም ተስፋ ተብሎ የተፈጠረ ማህበረሰብ የሆነ መንደር ላይ የሆነ ጎጥ ላይ አይቆምም። የጠቅላይ ምክር ቤቱ ምክትል ፕሬዝዳንት ሼህ ሐሚድ ሙሳ በበኩላቸው የካውንስሉ መቋቋም አዎንታዊ ሚናው ከፍተኛ እንደሆነ ጠቁመዋል። እናም ወጣቱ ሃይማኖታዊ እሴቱን ማጉላት እንዳለበት ጠቁመዋል። እስላማዊ እሴቶች ለሀገር ግንባታ ከፍተኛ አስተዋጽኦ አላቸው። ወጣቱ አልባሌ ቦታ ላይ ነው ያለው። ከጋብቻ ተወግዶ በሱሶች ተጠምዶ በብልግና በዝርፊያ ተጠምዶ ስናየው እኛም እናፍራለን፣ አባቱም ያፍራል፣ ወገንም ያፍራል፣ ሀገርም ወደ ኋላ ትሆናለች። ስለዚህ ይህን ግምት ውስጥ በማስገባት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የወጣቶችን ካውንስል በማቋቋም ይሄ የተቋቋመው ካውንስል በሁሉም ክልሎች ወጣትን እያደራጁ ሀገር ልማት ላይ ተሳታፊ በማድረግ
ሀገር ስታድግ አጋዥ እንዲሆን ረዳት እንዲሆን የመንግስትም የህዝብም ማፈሪያ እንዳይሆን ወጣቱን ለመጠበቅ እያደራጀን እንገኛለን። ጠቅላይ ምክር ቤቱ የተቋቋመው ካውንስል እንደሚደግፍም አረጋግጠዋል። ወጣት አንዋር አህመድ የሲዳማ ክልል ወጣቶች ካውንስል ፕሬዝደንት ሆኖ የተመረጠ ሲሆን ሌሎች አባላትም ካውንስሉን በትጋት እንዲያገለግሉ ኃላፊነት ተሰጥቷቸዋል።